ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን የግንቦት 4 ቀን 2018 ዓ.ም የጣና ዴይሊ ዜናዎችን ርዕሶቹን አስቀድመን እናስደምጣችኋለን። በስቴ በአርሶ አደሮች ላይ የተፈጸመው አሳዛኝ ግፍ ቁጣ ቀስቅሷል። በደቡባዊ ጎንደር እስቴ ወረዳ የማዳበሪያ ብር ለመክፈል ተሰልፈው በነበሩ አርሶ አደሮች ላይ በተፈጠረ ድብደባና ግርግር አንድ አርሶ አደር ሕይወቱን ሲያጣ ሌሎች በከፍተኛ ጉዳት ላይ ወድቀዋል። የማዳበሪያ እጥረት፣ ዝርፊያና የጸጥታ ችግሮች በቀጠናው ያለውን የአርሶ አደሩን ሕይወት ከባድ ፈተና ውስጥ እንደከተቱት ነዋሪዎቹ ይናገራሉ። በዝርዝር የተመለከትነው ቀዳሚው ዜናችን ነው። የባዲኑ ሚልሻ በሰራዊቱ መገደሉ ተሰምቷል። በአማራ ክልል የተባባሰው ጦርነት በፋኖ ኃይሎችና በብልጽግናው ሰራዊት መካከል ያለው ውጊያ በተለያዩ አካባቢዎች እንደቀጠለ ነው። በሰሜን ወሎ የተካሄዱ ውጊያዎች የሰብአዊ ጉዳትና የንጹሃን ሰቆቃ መጨመራቸውን መረጃዎች ያመላክታሉ። ተሰሙታላችሁ። በኢትዮጵያና በአፍሪካ ቀንድ ላይ የተንሰራፈው አዲስ የፖለቲካ ቀውስ አሳሳቢ ሆኗል። በህወሓትና በብልጽግናው መንግስት መካከል ያለው የፖለቲካ ግፊት ኢትዮጵያንና የአፍሪካ ቀንድን ወደ አደገኛ ቀውስ እየገፋ መሆኑ ተገልጿል። ዶክተር ገብሩ ካሳይ ታፍነው መወሰዳቸውም እያነጋገረ ነው። ይደመጣል። በመካከለኛው ምስራቅ ያለው የአሜሪካ፣ ኢራን፣ እስራኤልና ቻይና ዙሪያ የተከሰተው የጂኦፖለቲካ ፍጥጫ ዓለምን ወደ ከፋ ጦርነት ሊገፋት ይችላል የሚል ስጋት እያጠናከረ ነው። የኢራን አሜሪካ ውጥረት፣ የእስራኤል ጥቃቶችና የታላላቅ ኃይሎች ፉክክር የዓለም ሰላም በአደጋ ላይ መሆኑን ያሳያሉ። በስፋት የተመለከትነው ዓለም አቀፍ ዘገባችን ነው። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች እነዚህንና ሌሎች ዜናዎችን ይዘናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። በአርሶ አደሩ ላይ የተፈጸመው ግፍ። በደቡባዊ ጎንደር ዞን በስቴ ወረዳ ማዳበሪያ ለመግዛት ክፍያ ለመፈጸም ተሰልፈው በነበሩ አርሶ አደሮች ላይ በተፈጠረ ግርግርና ድብደባ አንድ አርሶ አደር ሕይወቱ ሲያልፍ ሌሎች በከፍተኛ አካል ጉዳት ላይ መውደቃቸው ተሰምቷል። ጣና ከነዋሪዎቹ ያረጋገጣቸው መረጃዎች እንደሚያመላክቱት አርሶ አደሮቹ በወረዳው ፋይናንስ ጽሕፈት ቤት የማዳበሪያ ክፍያ ለመፈጸም በሰልፍ ላይ ያሉ በቦታው በነበሩ የፖሊስና የሚሊሻ አባላት በተፈጠረ ግርግር በኋላ ድብደባ መከሰቱ ተገልጿል። በዚህ ምክንያት አርሶ አደሮቹ ራሳቸውን ለማዳን ሲሸሹ በወረዳው ፋይናንስ ህንጻ ደረጃዎች ላይ ተደራርበው በመውደቃቸው ጉዳቱ እንደተከሰተ የዓይን እማኞች ገልጸዋል። በክስተቱ የጅባ አስራ ቀበሌ ነዋሪ የሆኑ አንድ አርሶ አደር ሕይወታቸውን እንዳጡ ለማወቅ ተችሏል። በተጨማሪም ሁለት አርሶ አደሮች በከፍተኛ አካል ጉዳት ላይ እንደሚገኙ ተነግሯል። ይህ ክስተት በአርሶ አደሩ ማህበረሰብ ውስጥ ከፍተኛ ቁጣና ሐዘን ፈጥሯል። በቀጠናው የሚገኘው አርሶ አደር ለዘርፈ ብዙ ችግር መጋለጡን የገለጹት ነዋሪዎቹ በተለይም በማዳበሪያ በኩል የሚፈጸመው በደል ህዝቡ ላይ የፈጠረው ስሜት ከፍተኛ ነው ብለዋል። በየወረዳው እየሄዱ ለማዳበሪያው ክፍያ ከፈጸሙ በኋላ ወደ ወረታ እየሄዱ ተደራጅተው በራሳቸው እንዲያመጡ እየተገደዱ መንገድ ላይ ደግሞ ለህዝብ ታገላለሁ ብለው በወጡ ኃይሎች ሲዘረፉ ሰንብተዋል። ይህም በቀጠናው ያለው አርሶ አደር ለዘርፈ ብዙ ችግር እንዲጋለጥ አድርጎ ሰንብቷል። የባዲኑ ሚልሻ በብልጽግናው ሰራዊት ተገደለ። በአማራ ክልል በፋኖና በጸረ አማራው አገዛዝ መካከል የሚደረገው ውጊያ ቀጥሏል። በአራቱም የአማራ ክልል ክፍለ ግዛቶች የተጠናከረ ውጊያ እየተደረገ እንደሆነ የጣና ዴይሊ የመረጃ ምንጮች አረጋግጠዋል። በርካታ እዞችን በአማራ ክልል አሰማርቶ ሰራዊቱን እያስጨረሰ የሚገኘው የብልጽግናው አሁንም አዲስ ምልምል ሰልጣኞችን አሰማርቶ እያስጨረሰ ይገኛል። የኦህዴድ ብልጽግና ዓላማው አማራውን በሁሉም ዘርፍ ማጥፋት በመሆኑ ፊት ለፊት ከሚገጥመው የፋኖ ኃይል ይልቅ ዋና ተልዕኮው ንጹሃን አማራ ላይ በመሆኑ ላለፉት ዓመታት ትምህርት ቤት ዘግቶ የጤና ተቋማትን አውድሞ ገዳማትንና አብያተ ክርስቲያናትን አቃጥሎ ህዝብ በጅምላ እየገደለ ንጹሃንን በድሮን እያርከፈከፈ መክረሙ ጉልህ ማሳያ ነው ሲሉ የጣና ዴይሊ ተንታኞች ይናገራሉ። ከፋኖ ፊት ቆሞ የማይዋጋው የብልጽግናው ሰራዊት በንጹሃን ላይ የሚወስደው እርምጃ ሰቅጣጭ በሆነ መልኩ ቀጥሏል። ከሰሞኑ በደቡብ ጎንደር፣ ሰሜን ወሎ እና በሸዋ አካባቢ በርካታ ሰራዊቱን ያጣው ብልጽግናው ከትምህርት ቤት ሲመለሱ የነበሩ ተማሪዎችን ማሳ ላይ ያሉ አርሶ አደሮችን ከወፍጮ ቤት እህል አስፈጭተው ሲመለሱ የነበሩ ወጣቶችንና ከገበያ ተመላሽ ንጹሃንን በጅምላ መግደሉና አስከሬን ደብቆ በጅምላ መቃብር መቅበሩን መዘገባችን ይታወሳል። በሰሜን ወሎ ዞን አይና ቡግና ወረዳ ብርኮ 07 እና ብርኳኳ ቀበሌ 11 የሰብአዊ ጥቃቶች መፈጸማቸው ተዘግቧል። የአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ኮር 19ኛ ክፍለ ጦር በሚንቀሳቀስበት የብርኮ 07 ቀበሌ የብልጽግናው ሰራዊት የምርጫ ካርድ ለመስጠትና የፕሮፓጋንዳ ስራ ለመስራት እንቅስቃሴ አድርጎ ነበር።
ሆኖም የፋኖ ኃይሎች በወሰዱት አጸፋዊ እርምጃ በሰራዊቱ ላይ ሰብአዊና ቁሳዊ ኪሳራ ደርሷል። በዚህ ውጊያ 7 የብልጽግናው ወታደሮች ሲገደሉ 11 ቁስለኞች በአምቡላንስ ወደ አይና ቡግና መወሰዳቸው ታውቋል። ከውጊያው በኋላ ሰራዊቱ የተሳሳተ መረጃ ሰጥታችኋል በሚል የራሱን አንድ ሚሊሻ ገድሏል። በተጨማሪም በብርኳኳ ቀበሌ 11 ወይም አልጋዞ ጎጥ እህል ለማስፈጨት ወደ ወፍጮ ቤት እየሄዱ በነበሩ ንጹሃን ላይ ጥቃት ፈጽሟል። የ14 ዓመቱ ታዳጊ ህፃን ወንድሙ ያረጋል በግፍ የተገደለ ሲሆን ወጣት አወቀ ፈንቴን ጨምሮ በርካታ ንጹሃን የፋኖ ደጋፊ ናችሁ በሚል አካላዊና ስነልቦናዊ ጉዳት ደርሶባቸዋል። ታሪክ ተናጋሪ አዛውንቶችም ማስፈራሪያና ዛቻ እንደደረሰባቸው የአካባቢው ማህበረሰብ ገልጿል። ይህ በእንዲህ እንዳለ የአፋብን ቴዎድሮስ ዕዝ 109ኛና 88ኛ ክፍለ ጦር የአዩ ጉግሳ ወረዳ መቀመጫ የሆነችውን አዛና ከተማን ተቆጣጥሯል። በዚህ ጥቃት የወረዳው ከፍተኛ አመራር መገደሉ የተረጋገጠ ሲሆን በርካታ የብልጽግናው ሰራዊት ላይ ጉዳት መድረሱ ተሰምቷል። በኢትዮጵያና በአፍሪካ ቀንድ ላይ የተንሰራፋው አዲስ የፖለቲካ ቀውስ በኢትዮጵያና በመላው የአፍሪካ ቀንድ ቀጠና ላይ ያንዣበበ ያለው አዲስ የፖለቲካ ቀውስ በሁለት ተቃራኒ ኃይሎች መገፋፋት መካከል ሆኗል። በአንድ በኩል የህወሓት ግትር አካሄድ፣ በሌላ በኩል ደግሞ የብልጽግናው በበቂ ስሌት ያልተመራ ዘረኛና ፈጣጣ የፖለቲካ አቅጣጫ ሀገሪቱን ወደ አደገኛ ሁኔታ እየገፋት መሆኑ ተገልጿል። ተንታኞች እንደሚሉት ህወሓት ህጋዊ እውቅናውን ካጣ በኋላ የክልሉን ምክር ቤት እንደገና ማንቀሳቀስ የፕሪቶሪያው የሰላም ስምምነትን በአደጋ ውስጥ የሚከት እርምጃ ነው። ይህ እርምጃ በ2013 ዓ.ም የተከሰተውን ሁለት መንግስት በአንድ ሀገር የሚል አደገኛ ፖለቲካዊ ሁኔታ እንደገና ሊያስነሳ ይችላል የሚል ስጋት አለ። በትግራይ ውስጥ በሲቪል ዜጎችና በምሁራን ላይ የሚፈጸሙ ጫናዎችና እስሮች ድርጅቱ ከጦርነት ልማዱ አልተላቀቀም የሚለውን ግምገማ እያጠናከሩ መሆናቸውም ተጠቅሷል። በሌላ በኩል ብልጽግናው በትግራይ የሚታዩ ትንኮሳዎችን በፍጥነትና በቆራጥነት ከመፍታት ይልቅ እንጠብቅ እናያለን በሚል አካሄድ መጓዝ ችግሩን ይበልጥ እያወሳሰበው ነው ተብሏል። ይህም ህወሓት እንደገና ራሱን እንዲያደራጅና ለቀጣይ ፍጥጫ እንዲዘጋጅ እድል ሰጥቶታል የሚል ትችት እየተሰማ ነው። ከዚህ በተጨማሪ ከሱዳን ጋር ያለው ዲፕሎማሲያዊ ውጥረትና የድሮን ጥቃት ውንጀላዎች ቀጠናውን ወደ ከፋ ግጭት ሊያሸጋግሩ እንደሚችሉ ስጋቶች ተበራክተዋል። ባለሙያዎች እንደሚያስጠነቅቁት ይህ ሁኔታ እንደ ግብጽ ያሉ የቀጠናውን ሀገራት በቀጠናው ጉዳይ የበለጠ ጣልቃ እንዲገቡ ምቹ ሁኔታ ሊፈጥር ይችላል የሚል ስጋታቸውን ጠቁመዋል። የዚህ የፖለቲካ ግጭት ትልቁ ሰለባ ተራው ዜጋና የሀገሪቱ ህልውና እንደሚሆን በርካታ ተንታኞች ያስጠነቅቃሉ። ይህ በእንዲህ እንዳለ ዶክተር ገብሩ ካሳይ ባልታወቁ ኃይሎች ታፍነው መወሰዳቸው ተሰምተዋል። የመቀሌ ዩኒቨርሲቲ የጋዜጠኝነት መምህርና የትግራይ ጊዜያዊ አስተዳደር ጽህፈት ቤት ኃላፊ የሆኑት ዶክተር ገብሩ ካሳይ በጸጥታ ኃይሎች ታፍነው መወሰዳቸውን ለጣና ዴይሊ የደረሰው መረጃ ያመላክታል። ዶክተር ገብሩ ታፍነው የተወሰዱት በህወሓት ኃይሎች ሳይሆን እንዳልቀረ ምንጮች አረጋግጠዋል። ዶክተር ገብሩ እስካሁን ያለበት ስፍራ እንደማይታወቅ ተገልጿል። ከቤቱ የተወሰደው ህጋዊ መንገድን በተከተለ መንገድ አይደለም ተብሏል። ዶክተር ገብሩ ካሳይ እስካሁንም ፍርድ ቤት አለመቅረቡ ክስተቱን በተመለከተ መረጃውን ያደረሱን ምንጮች ጠቁመዋል። ይህ ክስተት ተጠርጣሪም በቁጥጥር ስር መዋል ሳይሆን በኃይል የተፈጸመ ስወራ መሆኑን ገልጸዋል። ዶክተር ገብሩ የዩኒቨርሲቲ መምህርና በስራቸው የህዝብ አገልጋይ እንደመሆናቸው መጠን እንደዚህ አይነት ስወራዎች በተጨማሪም በትግራይ ክልል ያለውን የፖለቲካ መረጋጋት ተስፋ የሚያጨልም ድርጊት ነው ተብሏል። በቅርቡ በኃይል ወደ ስልጣን የመጣው ኃይል በክልሉ በባለስልጣናትና ጋዜጠኞች ላይ እየወሰደ የሚገኘው እርምጃ ትግራይን ወደ ፍርሃትና ጭቆና የሚወስድ ህገወጥነት እንዲሰፍን ምክንያት መሆኑ ተመላክቷል። ዓለም አቀፍ የሰብአዊ መብት ተቆርቋሪ ተቋማት፣ የሚዲያ ነጻነት ተሟጋቾችና የዲፕሎማሲ ሜሴኖች በህገወጥ መንገድ ታፍነው የተወሰዱ ዶክተር ገብሩ ካሳይ እንዲለቀቁ ጫና እንዲያደርጉ ጥሪ ቀርቧል። በ2026 መባቻ ላይ የመካከለኛው ምስራቅ ጂኦፖለቲካዊ ውጥረት ዓለምን ወደማይቀለበስ መጠነ ሰፊ ጦርነት ሊገፋት እንደሚችል የሚያሳዩ ቀውሶች በከፍተኛ ሁኔታ እያገረሹ ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የነበረው ደካማ የሰላም ስምምነት ማብቂያው ላይ መድረሱን በይፋ መግለጻቸው የቀጠናውን ወታደራዊ ዝግጁነት ወደ ከፍተኛ ደረጃ ከመውሰዱም በላይ ዓለም አቀፍ የነዳጅ ገበያውን እና የንግድ መስመሮችን በከፍተኛ ስጋት ውስጥ ጥሏቸዋል። ይህ ዲፕሎማሲያዊ ውድቀት በዋሽንግተንና በቤጂንግ መካከል ላለው ግንኙነትም አዲስ ፈተና ሆኗል። ፕሬዚዳንት ትራምፕ የኢራንን ስጋት ለማርገብና የዓለምን የኃይል ሚዛን ለመጠበቅ ወደ ቻይና ቢያቀኑም በታይዋን የጦር መሳሪያ ሽያጭ ዙሪያ ያለው ፍጥጫ ለስምምነቱ
እንቅፋት ሊሆን እንደሚችል ተገምቷል። በመሬት ላይ ያለው ተጨባጭ ሁኔታ ግን ከንግግሮች በበለጠ እየተባባሰ መጥቷል። የእስራኤል የአየር ጥቃቶች ወደ ሊባኖስ መስፋፋትና የአውሮፓ ህብረት በእስራኤላውያን ሰፋሪዎች ላይ የጣለው ማዕቀብ በታላላቅ ኃይሎች መካከል ያለውን የአቋም መከፋፈል ይበልጥ አጉልቶታል። ቀጣዮቹ ጥቂት ሳምንታት ዓለም ወደ ሰላም ወይም ወደ መጠነ ሰፊ ጦርነት የምታመራበትን አቅጣጫ የሚወስኑ ወሳኝ ጊዜያት እንደሚሆኑ ይጠበቃል ተብሏል። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው የጂኦፖለቲካ ፍጥጫ ዓለምን ወደማይቀለበስ መጠነ ሰፊ ጦርነት ሊገፋት እንደሚችል ፍንጮች እየታዩ ነው። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የነበረው የተኩስ አቁም ስምምነት በህይወት መቆያ ማሽን ላይ እንደሚገኝ በይፋ መግለጻቸው በሁለቱ ኃይሎች መካከል የነበረው ደካማ ሰላም ወደ ማክተሙ መቃረቡን ያሳያል። ሮይተርስና ቢቢሲ እንደዘገቡ ከሆነ ትራምፕ የኢራንን የሰላም ጥያቄ ውድቅ ማድረጋቸው ብቻ ሳይሆን ስምምነቱ ውጤት አልባ መሆኑን በይፋ መናገራቸው በቀጠናው ያለው ወታደራዊ ዝግጁነት ወደ ከፍተኛ ደረጃ እንዲሸጋገር ምክንያት ሆኗል። ይህ ዲፕሎማሲያዊ ውድቀት በመካከለኛው ምስራቅ የሚገኙ ሀገራትን ብቻ ሳይሆን ዓለም አቀፍ የነዳጅ ገበያውንና የንግድ መስመሮችን በከፍተኛ ስጋት ውስጥ ጥሏቸዋል። ቴህራንም በምላሹ በሁሉም ነገር ተዘጋጅተናል ማለቷ ውጥረቱን አባብሶታል። ይህ በእንዲህ እንዳለ በዋሽንግተንና በቤጂንግ መካከል ያለው ግንኙነት አዲስ የፈተና ምዕራፍ ላይ ደርሷል። ፕሬዚዳንት ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ለወሳኝ ንግግር ወደ ቤጂንግ የሚያደርጉት ጉዞ ዓለም አቀፉን የኃይል ሚዛን ለመጠበቅ የሚደረግ የመጨረሻ ሙከራ ተደርጎ ተወስዷል። ዘ ኒውዮርክ ታይምስ እንደዘገበው የዚህ ጉብኝት ዋነኛ አጀንዳ የኢራን ጦርነት ስጋት ቢሆንም ታይዋን ከአሜሪካ በምትገዛው የጦር መሳሪያ ዙሪያ ያለው ውጥረት በውይይቱ ላይ ትልቅ ጥላ ማጥላቱ አይቀሬ ነው። ቻይና በመካከለኛው ምስራቅ ያላትን ተጽዕኖ ተጠቅማ ውጥረቱን ለማርገብ የምትችልበት እድል ቢኖርም በአንጻሩ ከአሜሪካ ጋር ያላት የንግድና ወታደራዊ ፉክክር ለስምምነቱ እንቅፋት ሊሆን እንደሚችል ተንታኞች ይገምታሉ። በመሬት ላይ ያለው ተጨባጭ ሁኔታ ግን ከዲፕሎማሲያዊ ንግግሮች በበለጠ እየተባባሰ መጥቷል። እስራኤል በደቡባዊ ሊባኖስ በምትገኝ ከተማ ላይ የፈጸመችው የ6 ሰዎች ሕይወት የቀጠፈው የአየር ጥቃት ግጭቱ ከመደበኛው የድንበር ፍጥጫ ወጥቶ ወደ ሰፊ ቀጠናዊ ጦርነት እየተቀየረ መሆኑን ያሳያል። ይህ ጥቃት በሊባኖስ በኩል ከፍተኛ ቁጣ የቀሰቀሰ ሲሆን ኤኤፍፒ እንደዘገበው በቆሰሉ ዜጎች ላይ የደረሰው ጉዳትም ቀላል የሚባል አይደለም። የጦርነቱ አድማስ መስፋፋት በሲቪል ዜጎች ላይ እያደረሰ ያለው ሰቆቃ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ቅሬታ እያስከተለ ይገኛል። በሌላ በኩል የአውሮፓ ህብረት በዌስት ባንክ ፍልስጤማውያን ላይ ጥቃት በሚፈጽሙ እስራኤላውያን ሰፋሪዎች ላይ ማዕቀብ ለመጣል መወሰኑ በምዕራባውያን ኃይሎች መካከል ያለውን የአቋም ልዩነት ፍንጭ የሚሰጥ ነው። አልጀዚራ እንዳስነበበው ይህ ውሳኔ ህብረቱ በሰብአዊ መብቶች ረገድ ያለውን ጠንካራ አቋም ለማሳየት የሞከረበት ቢሆንም በሌላ በኩል በአሜሪካ የሚመራው ወታደራዊ ድጋፍና በአውሮፓ የሚታየው ዲፕሎማሲያዊ ጫና እንዴት ተጣጥመው ሊሄዱ እንደሚችሉ ጥያቄ ያስነሳል። በአጠቃላይ የ2026ቱ የጂኦፖለቲካዊ ቀውስ በታላላቅ ኃይሎች ድርድር፣ በቀጠናዊ ኃይሎች ፍጥጫና በንጹሃን ዜጎች ሰቃይ መካከል የተወጠረ ሲሆን ቀጣዮቹ ጥቂት ሳምንታት የዓለምን የሰላም ወይም የጦርነት አቅጣጫ የሚወስኑ እንደሚሆኑ ይጠበቃል። ክቡራትና ክቡራን የጣና ዴይሊ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ምርጫችሁ ስለምታደርጉንም ምስጋናችን ላቅ ያለ ነው። ዜናችን በዚህ አበቃ። ተሰናበትናችሁ። ጤና ይስጥልን።